በዩቲዩብ 200 300 1000 እና ከዛ በላይ ዶላሮችን እንድትሰሩ የሚያስችሏችሁን የተመረጡ 3 የዩቲዩብ ኒሾችን እጄላችሁ መጥቻለሁ። እነዚህ ኒሾች በመጠቀም ኢንተርናሽናል የሆኑ ቪዲዮዎችን መስራት ትችላላችሁ። ከፈለጋችሁ በአውቶሜሽን እንደዚሁ ቮይስ ኦቨር ቪዲዮዎችን በቀላሉ መስራት ትችላላችሁ። እና እነዚህ ኒሾች ምንድናቸው? እንዴት አድርገን መስራት የምንችለው? እንደዚሁም ደግሞ እንዳትቸገሩ ስክሪፕትም የምታዘጋጁበትንም ቀላል መንገድም የምነግራችሁ ይሆናል ማለት ነው። እና ምን ትጠብቃላችሁ? እንደዚህ አይነት ቪዲዮ ይዤላችሁ መጥቼ ላይክ ማድረግ እንደዚሁም ሰብስክራይብ ማድረጋችሁን እንዳረሱ። ሰውን ቀስታ ወደ ቱቶሪያሉ እናልፋለን። የመጀመሪያው የዩቲዩብ ኒች የአንድ ፌመስ ወይም ታዋቂ ሰው የህይወት ታሪኩን ቪዲዮ መስራት ነው። እነዚህ ኒቾች እዚህ ሀገር ላይ የተለመዱ አይደሉም። እንደዚሁም በኢንተርናሽናል ደረጃ ራሱ በጣም ጥቂት ሰዎች ነው እየሰሩበት ያሉት። እና እናንተም በቀላሉ ከፈለጋችሁ በአውቶሜሽን በኤአይ በመታገዝ የተለያዩ አኒሜሽን ቪዲዮችን መስራት ትችላላችሁ በዚህ ኒች ማለት ነው። እንደዚሁም ደግሞ እነዚህ አክሰሶች ከሌላችሁ ደግሞ በቀላሉ በቮይስ ኦቨርም መስራት ትችላላችሁ። ከፈለጋችሁ እንዳልኳችሁ በእንግሊዘኛ ቋንቋ ራሱ ባችሉም ኢንተርናሽናል ቪዲዮዎችን መስራት ትችላላችሁ። ከዚህም በተጨማሪ ደግሞ በአማርኛም ከፈለጋችሁ መስራት የምትችሉት በጣም ጽድት ያለና አዋጭ የሆነ ኒች ነው። ይህ ኒች ለመስራት ፈልጋችሁ እንዴት አድርጌ ነው ስክሪፕት ማዘጋጁ ብላችሁ ከተቸገራችሁ ቀላል መንገድ ላሳያችሁ። እንደሚታወቀው ጊዜው የኤአይ ነው። ስለዚህ በኤአይ በመታገዝ በቀላሉ እንዴት አድርጋችሁ ስክሪፕት ማዘጋጀት እንደምትችሉ ደግሞ በቀላል መንገድ ላሳያችሁ። ቀጥታ ወደ ቻትጂፒቲ አፓችሁ ትገባላችሁ። ከዛ መቅጠል እናንተ የምትሰሩትን ቪዲዮ ወይም ደግሞ ኢንተርናሽናል ኮንተንት ኮነ መስራት የፈለጋችሁት በእንግሊዘኛ እንዲያመጣላችሁ የአንድ ፌመስ ሰው ታሪክ ከፈለጋችሁ ምን ታደርጋላችሁ? እዚህ ጋር ጊቭ ሚ ስክሪፕት ፎር ዩቲዩብ አባውት ኤ ፌመስ ፐርሰን ብላችሁ ጽፉለትና ትልኩለታላችሁ። ከዛ በመቀጠል ቻትጂፒቲ በምታዩት መልኩ አንድ ባንድ ከኢንትሮ ጀምሮ እስከ አውትሮ ያለውን እንደምታዩት በደቂቃ በሰከንድ ከፋፍሎ ምን ማለት እንዳለባችሁ እያንዳንዱ ስክሪፕት ልክ እንደዚህ ያመጣላችኋል ማለት ነው። ግዴታ እንግሊዘኛ መቻል አይጠበቅባችሁም። እዚህ ጋር ያለውን እናንተ ከፈለጋችሁ እንዳልኳችሁ በአውቶሜሽን አሊያም ደግሞ ቮይስ ኦቨር መስራት ፈልጋችሁ ግን ቮይሱ በእናንተ እንዳይሆን ከፈለጋችሁ እዚህ ጋር ያመጣላችሁን እያንዳንዱን ስክሪፕት እያንዳንዱ ሲል ያለውን ቀጥታ ወደ 11 ላብስ በማስገባት ወደ ኦዲዮ ኮንቨርት እንዲያደርግላችሁና ከዛ እናንተ የዛን ሰው ምስል ታስገባላችሁ። ለምሳሌ እዚህ ጋር ያመጣልኝ ስክሪፕት የኤለን ማስክን ነው። ስለዚህ ምን ታደርጋላችሁ? የኤለን ማስክን የተለያዩ ፎቶዎችን ቪዲዮዎችን በማስገባት ከዛ ባክግራውንድ ላይ ደግሞ በ11 ላብስ ጀነሬት ያደረጋችሁትን ይህንን ኦዲዮ በማስገባት በቀላሉ ኢንተርናሽናል የሆኑ ቪዲዮዎችን መስራት ትችላላችሁ ማለት ነው። በጣም ቀላል ነው። ምንም የሚከብድ ነገር የለም። ልክ እንደዚህ ያደረጋችሁ በመጠየቅ እንዲሰራላችሁ ማድረግ ትችላላችሁ። ከዚህም በተጨማሪ ደግሞ በአማርኛም እንዲሰራላችሁ ማድረግ ትችላላችሁ። ለምሳሌ እኔ ስለ አንድ ታዋቂ ሰው ሙሉ ለዩቲዩብ የሚሆን ስክሪፕት ስጠኝ ብዬ ጠየኩት። ከዛ በምታዩት መልኩ ሰከንድ አልፈጀበትም። ወዲያውኑ እንደምታዩት ከ8 እስከ 10 ደቂቃ የሚረዝም ስክሪፕት አምጥቶልኛል። በአማርኛ ነው። አሁንም ያመጣልኝ ስለ ኤለን መስክ ነው። እናንተ ከፈለጋችሁ በአማርኛ ልክ እንደዚህ ስክሪፕት እንዲጽፍላችሁ ማድረግ ይችላላችሁ። ከዛ ከናንተ የሚጠበቀው ትንሽም ቢሆን ስለዚህ ነገር ፍላጎቱና ሂንቱ ካላችሁ እናንተ በምትፈልጉት መንገድ ከስተማይዝ በማድረግ በማስተካከል ይህንን ወደ ቪዲዮ መቀየር ትችላላችሁ። አሁን በሚገርም ሁኔታ የሚያገዘኝ ሰው የለም ማለት አትችሉም። ምክንያቱም እናንተ እንደምትፈልጉት አድርጎ ያግዛችኋል። ብዙዎቻችን ደግሞ ዩቲዩብ ስንሰራ የምንቸገረው ምንድነው? የምንሰራው ኮንተንት ቪዲዮ ያልቀበላል። ግን ይህን ልጅ ከመረጣችሁ አንሊሚትድ ሆኖ በጣም ብዙ ቪዲዮዎችን መስራት ትችላላችሁ። ምክንያቱም በአለማችን ላይ በጣም በርካታ ታዋቂና ፌመስ ሰውን ኢንፍሉዌንስ የሚያደርጉ ሰዎች ስላሉ ስለነዛ ብዙ ቪዲዮዎችን መስራት ትችላላችሁ። ሁለተኛው ኒች ደግሞ ከፋይናንስና ከኢንቨስትመንት ጋር የተገናኘ ነው። ማለትም ለምሳሌ ስለ ፎሬክስ ሊሆን ይችላል፣ ስለ ጎልድ፣ ክሪፕቶ፣ ኤርድሮፕ ኤኒ ከኢንቨስትመንት ጋር የተገናኙ የተለያዩ ኮንተንቶችን መስራት ትችላላችሁ። ይሄ ደግሞ በጣም የተሻለ የሚያደርገው ምንድነው? ሪቪኑ በጣም የተሻለ ነው። ማለትም እናንተ ቪዲዮ ላይ የሚመጡት አድሶች ወይም ማስታወቂያዎች የተሻለ ኢንካም ስለሚያስገኙላችሁ የተሻለ ዶላሮችን መስራት ትችላላችሁ ማለት ነው። ይህንንም ኒች ለመጀመር ምንም ኮምፕሊኬት የሚያደርግ ነገር የለም። ልክ መጀመሪያ እንዳሳየዋችሁ እናንተ መስራት የምትፈልጉትን ታይትል ቻትጂፒቲ ላይ በማስገባት ስክሪፕት እንዲጽፍላችሁና ከዛ እናንተ የሆነ ነገር ጨማምራችሁ መስራት ትችላላችሁ። ለምሳሌ እኔ በአማርኛ ስለ ፎሬክስ ትሬዲንግ ኮርስ ለ30 ቀን ሙሉ የዩቲዩብ ቪዲዮ ስክሪፕት ስጠኝ ብዬ ጠየቁት። እዚህ ጋር እንደምትዩት ከዛ ወረድ በምልበት ጊዜ እንደምትዩት ከዴይ 1 እስከ ዴይ 30 ድረስ ምን አይነት ታይትል መጠቀም እንዳለብኝ ልክ እንደዚህ አስቀምጦልኛል። ልክ እንደዚህ ካዘጋጀላችሁ በኋላ ደግሞ እናንተ ዴይ 1 ቪዲዮ መስራት ከፈለጋችሁ ዴይ 1 8 ሚኒት ስክሪፕት ላይ ብጽፉለት ወይም ደግሞ የቪዲዮን ርዝማኔ ሾርት ሞኖሎግ ትጽፉለታላችሁ። ከዛ በመቀጠል እሱ ከኢንትሮ ከሁኩ ጀምሮ እስከ አውትሮ እያንዳንዱ ነገር ልክ እንደዚህ በስክሪፕት መልክ ያዘጋጅላችኋል። ከዚህ በኋላ እናንተ
የሚጠበቀው ምንድነው እዚህ ጋር ያመጣላችሁ ነገር ሰፋ አድርጎ እንዲያብራራላችሁ በመጠየቅ ከዛ እናንተ ወደ ቪዲዮ መቀየር ነው። በተመሳሳይ ደግሞ በእንግሊዘኛም እንዲሰራላችሁ ማድረግም ትችላላችሁ። ይህንን ወደ እንግሊዘኛ ደግሞ ቀይራችሁ ስለ ፎሬክስ ሙሉ ዲቴይል ነገር እንዲሰጣችሁና ከዛ እንደቀደሙ በአውቶሜሽንም ከፈለጋችሁ እንደዚህም ወደ 11 ላብስ ማስገብታችሁ ቮይስ ኦቨር እንዲሰራላችሁ ማድረግ ትችላላችሁ ማለት ነው። ወደ 11 ላብስ ስክሪፕት አስገብታችሁ ወደ ኦዲዮ ኮንቨርት የምታደርጉበትን ቱቶሪያል ከፈለጋችሁ ስራልኝ ብላችሁ ጻፉልኝ የምስራላችሁ ይሆናል ማለት ነው። ፎሬክስ ብቻ ሳይሆን ከጎልድ ጋር ከክሪፕቶ ጋር ኤኒ ከኢንቨስትመንት ጋር የተገናኙ ቪዲዮዎችን ልክ እንደዚህ ከቻትጂፒቲ ጋር በመታገዝ ስክሪፕቶችን እየጻፋችሁ ብትሰሩ በኢንተርናሽናልም እንደዚሁም ከፈለጋችሁ እዚሁም በአማርኛም መስራትና ሞኔታይዝ ሆናችሁ የተሻለ ገንዘቦችን ማግኘት ትችላላችሁ። ከሌሎቹ ልጆች ደግሞ ይሄ የተሻለ ኢንካም ያስገኛል ላችኋል እና ይሄንንም መሞከር ትችላላችሁ። ሶስተኛው ኒች ደግሞ ቴክኖሎጂ ቤዝድ የሆኑ ቪዲዮዎችን ማዘጋጀት ነው። ለምሳሌ በውስጡ ምን ያካትታል? አሁን ላይ ትሬንድ የሆነው ምንድነው? ኤአይ ነው። ከኤአይ ሲቀጥል ደግሞ ስለተለያዩ ነገሮች ቴክ አለ። በተጨማሪም ሁለት የተለያዩ ስልኮችን በማምጣት እነሱን ኮፒር ማድረግ በምን ይሻላሉ የሚለውን ነገር እያንዳንዱ ስፔሲፊኬሽናቸውን ለተመልካቾቹ ማጋራት ነው። ይህ ኒች በጣም አስፈላጊና ብዙ ሰው የሚፈልገው ኒች ነው። በጣም ሰፋ ያለና አንሊሚትድ የሆኑ ቪዲዮችን መስራት የሚችሉበት በጣም አሪፍ ሆነ ኒች ነው። በየጊዜው በጣም አዳዲስ ቴክኖሎጂ ነገሮች ይፈጠራሉ። ሰው እናንተ እዛ ላይ ቤዝድ በመሆን መስራት ይችላላችሁ። ስለ ኤአይ ብትሰሩ ዩቲዩብ ላይ ራሱን መልከት ይችላላችሁ። በርካታ ሰዎች ይመለከቷቸዋል እና በተመሳሳይ እንዳልኳችሁ ይሄንንም ከፈለጋችሁ ኢንተርናሽናል በሆነ መንገድ መስራት ትችላላችሁ። እንዴት ካላችሁ ልክ እንደቀደሙ ቻትጂፒቲ ላይ በመግባት ለምሳሌ እናንተ ስለ አይፎን 18 አዲሱ ሞዴል በቅርቡ ሪሊዝ የሚደረገው ስለሱ ስፔሲፊኬሽን እና ለዩቲዩብ እንዲሆን አድርጋ አዘጋጅልኝ ብላችሁ ቻትጂፒቲን ብትጠይቁት አሪፍ አድርጎ ያዘጋጅላችኋል። ከዛ እናንተ ከፈለጋችሁ በአውቶሜሽን ከፈለጋችሁ ቮይስ ኦቨር አድርጋችሁ የአይፎን 18 ምስል እንደዚህም ስፔሲፊኬሽኖቹን ምስል በማስገባት ከዛ እናንተ ያን ኦዲዮ በማስገባት በካፕከት በቀላሉ ጽድት ያለ ቪዲዮ መስራት ትችላላችሁ። እንደዚሁም ለዚህም ሀገር ከፈለጋችሁ መስራት ትችላላችሁ እና ልክ እንደዚህ ያደርጋችሁ አንሊሚትድ የሆኑ ቪዲዮችን ኮንተንቶችን ማግኘት ትችላላችሁ። እና ዩቲዩብ ለመጀመር እያሰባችሁ ከሆነ ወይም ደግሞ የጀመራችሁም ከሆነ እነዚህ ኒቾች ላይ ፎከስ አድርጋችሁ ብትሰሩ ወደፊት ሞኔታይዝ ሆኖ የተሻሉ ኢንካሞችን ማግኘት ትችላላችሁ ማለት ነው። በዛ ላይ ደግሞ አንሊሚትድ የቪዲዮ አይዲያ ስለሚያመጡላችሁ ያለማቆራረጥ ኮንሲስተንት ሆናችሁ ቪዲዮችን መስራት ትችላላችሁ ማለት ነው። እኔ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። የዛሬ ቪዲዮ ልጠቀማችሁ እርግጠኛ ነኝ። ላይክ፣ ሰብስክራይብ ማድረግ እንዳረሱ። ይመቻችሁ።